አይገባም። ባለ ጉዳይ እሱ ነው። የእሱ ሚስት ናት እንጂ የህዝብ ሚስት አይደል። ሁሉ እሷን መፈለግ አይጠበቅበትም። እኔ ግን አልኩህ ሄርሜላን ብትጠይቀኝ ግን በሄርሜላ ላይ እኔ እንደው ብዙ ነገር አድርጋታለሁ እንጂ ምንም ያደረገችኝ ነገር የለም። እስኪ አሁን ምን አለ መሰለሽ ሜሪ፣ አሁንም በድጋሚ እናመሰግናለን። እኔ በግሌ በጣም አመሰግናለሁ። ግን እንግዲህ ሄርሜላንም ከሄርሜላ ጋር ያለውን ነገር ያው እንደ ቤተሰብ መፍታት ያለብን በቤተሰብ እንፈታለን። ያው ቅድም ብዬሻለሁኝ እኔ ወንድሜ እሱ ደስታን የሚሰጠው ከሆነ በእሱ ሄርሜላ ሜሪ ማለት ሜሪ በከባዱ ሩታ ላይ ምጥ የከፈተችው ዘመቻ ትላላችሁ። በጣም በሚደብር በጣም በሚያስጠላ ቤተሰብ ነው ተብሎ በማይጠበቅ መልኩ አሁን አንቺ ቤተሰብ ነው የምትባይ እውነት የሩታ ቤተሰብ ነሽ? ግን በዚህ ልክ እሷ ላይ ለመሄድ ለምንድን ነው ያስፈለገሽ? ለምን ትላንት ከነሱን እየወቀሽ እነሱን እየሰደብሽ ምን እያልሽ የነበረ ዛሬ አብረሽ ትክክል ሆነ፣ ዛሬ ኤርሜላ ትክክል ሆነች አንቺ ቤት ለምን በዚህ ልክ መቀያየር አስፈለገሽ? እኔ በጣም ያልገባኝ ነገር ደግሞ ያንቺ መቀየር፣ ያንቺ እንደዚህ መሆን፣ ያንቺ ከኤርሜላ ጎን መቆምና ያንቺ ከኤርሜላ እውነት አላት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ያልተ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይፈልልኝ። እንዴት ናችሁ? ሰላም ናችሁ? አለሁላችሁ። ላይክ ሼር ሰብ እያደረጋችሁ አበረታቱን እላችኋለሁ። እንግዲህ ዛሬ በጣም በሚደንቅ መልኩ የሜሪ ንግግር በጣም ገርሞኛል። በጣም ያሳዝናልም ያሳፍራልም። ሰው በአንዴ እንደዚህ ቀይር ይላል። ደግሞ እድሜያቸው የሄደ ሰዎች ትልልቅ ናቸው የሚባሉ ሰዎች እኮ በቃ እንደ እድሜያቸው ሳይሆን እንደ ሕፃን ማሰብ ጀምረዋል መሰለኝ። እጅግ ደስተኛ ከሆነ እኔ ደስተኛ ማለት በጣም ነው የማመሰግነው እግዚአብሔር አንድም ስለሆነ ትክክል እኮ ነው። ይሄ የወንድም እኮ ነው ማለት እኔም ተጎዳው ስለሆነ ደስታ ነው። እሺ ይሄ እኮ ትክክል እኮ ጤነኛ አስተሳሰብ እኮ ነው። ይሄ እኮ ለወንድምህ የምታስበው አስተሳሰብ እኮ ነው። ግን እሷ ፐርሰናል ማናችሁም ላይ አልደረሰችም አይደለ? ለምን ተጠላሽ? ለምን እንደ ከዚህ በፊት እንደነበረችው ገርል ፍሬንዱ ለምን አልተወደደችም? ወይም እንደ ልጁ እናት ለምን አልተወደደችም? ሄርሜላ ምንድን ነው ያጠፋችው? ስሙልኝ የሜሪ ጉድ ጭራሽ ገርል ፍሬንዱ አለቻት። ሩታ ሚስቱ ነበረች። እኛ ምናምን ሚስቱ እንደሆነች ነው እንጂ ገርል ፍሬንዱ እንደሆነች አይደለም። አንቺ ዛሬ መልሰሽ ገርል ፍሬንዱ አረግሻት። የልጁ እናት ሚስቱ ከዚህ በፊት እንደነበረች። ኧረ ሰው አንዴ ሲቀየር ያሳፍራል፣ ነውር ነው፣ ይደብራል። አንቺ እንደ እድሜሽ ሁኚ ማለት ሰው ሲያከብረሽ ተከብረሽ ለመኖር ሞክሪ። ትላንት ከሷ ጋር እንደዚህ ያልሽ የነበረ ዛሬ እንደዚህ ሲጀመር በሰላም አይደለም። እንደዚህ የሚያረግሽ እንደዚህ የሚያዞርሽ በሰላም አይደለም። ኤፋ ደግሞ የተናገረው ነገር ትክክል ነው፣ እውነት ነው። ሜሪ የመጣችበት ማለት ኤርሜላ የመጣችበት መንገድ ትክክል ስላልሆነ ነው ሰው ሁሉ የጠላት። እንደ ሩታ ሊወዳት ያልቻለ የመጣችበት ነገር ትክክል አይደለም። ለምን የዛሬው ብቻ ታወሪያለሽ? ትላንት ትክክል አይደለሽም ብለሽ ያታል አይደል? አንቺም የመጣችበት ሁሉም ያወቀ ነው፣ ትክክል አይደለም። ትዳር ላይ ነው የመጣችው። አራስ እያለች ነው ከሱ ጋር ግንኙነት የጀመረችው። እሷ እርጉዝ እያለች ነው የመጣችበት። ሳይለያዩ ሳይፈቱ 80 ሳይቀድ አንዳንዴ ጥፋት እኮ ሲኖር መፍረድ እንችላለን። ብዙ ጥፋት ይሰራል እኮ ያጠፋችሁን ነገር ሌላ በጣም ብዙ ጥፋት ሰርታለች። ከመጀመሪያው ካመጣጣውም ጀምሮ ጥፋት እየሰራች ነው የመጣችው። ብዙ ነገሮችን እያየሽ ከሆነ አላቅም። በእኔ የእሷ ሴት ነች። እንደ ሴት ብታስብ ኖሮ እዚች ጋር እሱ ብዙ ያልጨረሰው ነገር አለ፣ ቤተሰብ ያልተስማማው ነገር አለ፣ ያልፈቀደው ነገር አለ። ዘው ብላ እዚህ ነገር ውስጥ መግባት አልነበረባትም ከመጀመሪያው ጀምሮ። አሁን አለም ስህተት የሰራችው መጀመሪያ ነው ስህተት የሰራችው እኮ። የሄርሜላ ችግር አይደለም። ሄርሜላን ባትሆን እኮ አብርሽ ከሌላ ሴት ጋር ይሆን ነበረ። እስቲ መልስልኝ። አብርሽ እኮ ነው አሁን ለምሳሌ አብርሽ አቁሞ አብርሽ የሆነ ነገር ላይ ስታት አድርጎ ሰው መጥቶ አስጨንቆት ቢሆን ነው። ሄርሜላ ባትሆን እቺ ልጅ እኮ አብርሽ ከሌላ ሰው ጋር ህይወት ይቀጥላል ማለት ሜሪ ሀሳቡ እንዴት መሰለሽ? በኤፍሬም ሀሳብ እኔ እስማማለሁም የማልስማማበትም ሀሳብ አለ። ነገር ግን አመጣጧ ያለበት መንገድ ልክ ነው፣ አመጣጧ ልክ አይደለም። ምናልባት ሄርሜላ በመጣች ሰዓት ያው መቼስ የተደበቀ ነገር የለም፣ ሁሉ ነገር ግልጽ ነው፣ የተቀመጠ ነገር ነው። እኔ ነበርኩኝ እኮ እዛ ሁሉ ደግሞ ሩታ እንግዲያው ከሩታ ጋር እሱ ፍቺም አልፈጸመም ነበር፣ ሰላም ነበር አይደለ? ግን እሷ ከመጣች በኋላ አንዳንድ መቃቃሮች መጡ፣ ለፍቺ ተዳረሱ፣ ፍቺ ተፈጸመ። ሩታ ፍቺ ላይ የደረሰችው እኮ ሄርሜላና አብርሃም በሚያደርጉት ነገር ተናዳ ነው። በቃ አለቀ።
እሺ ሄርሜላ እዛ ጋር አቁማለች አይደል? እንትና ማናት ሩታ ቁጭ ብላ ኦነስት ሆና ማንም ሰው ጋር ሳትሄድ በሯን ዘግታ ልጇን ያሳደገች ነበረች። ይሄ መልስልኝ ኖ አሁን አይደለም ተረዳኝ፣ መልስልኝ። ይሄ ልጅ እንደዛ አደረገ አይደል? እሷ በቃ ቁጭ ብላ እንደዚህ አብርሃምን ብቻ ጠብቃ ያደረገችው ነገር አለ። እኔ እኮ ቦታው ላይ ነበር። ተው በጭፍንማ አንነጋገር ያደረገችው ነገር በማድረግ እኮ አሁንም ቢሆን አብርሃም ነው የሚሰው። ሩታን ቁጭ አድርጎ እኮ ሊዝናና የወጣው ከሀገር የወጣው አብርሃም ነው፣ ሩታ አይደለችም። ስለዚህ በመተሳሰብና እያስተዋልን ብንዋል አሪፍ ነው። አንቺ ነው ዛሬ ላይ ተገልብጠሽ ሩታ ላይ እንደዚህ መሆን አልነበረም። ሜሪ አንደርስታንድ አደርጋለሁ የምትለው ነገር ኤፋ በሀሳቡ ልክ ነው እኮ ሀሳቤን አላገኘሽኝ። ኤፋ በሀሳቡ ልክ ነው። የመጣችበት መንገድ ልክ ላይሆን ይችላል። ግን አሁን ምን አለ መሰለሽ የምሬ ነው የምልሽ ሜሪ በጣም አሳፋሪና አስነዋሪ ነች። ዛሬ ለመወደድ ሩታ ላይ ሰው ጥላት ማለት የሆነ ጥላቻ እንዲኖረው የምታረጊው ጥረት በጣም ያስጠላል፣ ይደብርብሻል። ገባሽ? በዚህ ልክ እሷ ላይ የሆነ ነገር ማድረግ፣ በዚህ ልክ ወደ እሷ እንትን መሄድ ማለት ትላንት ትክክል እንደሆነች ነበር ስትናገር የነበርሽ። ዛሬ ደግሞ ተገልብጠሽ እሷ ትክክል እንዳልሆነች መጥፎ እንደሰራች። ታዲያ ይሄ እኮ ግልጽና ግልጽ ነው፣ የታወቀ ነው። ምን ነው እሷ እርጉዝ እያለች ነው እሱ የጀመረ። መልሶልሻል እኮ ወንድሙ፣ ጥፋት ወንድሙ ጋር ስለሆነ ሩታ እኮ አርግዛ እስከምትወልድ ልጇ ስንት ወር እስከሚሆነው ድረስ እኮ ከማንም ጋር ሁናም ሂዳም አታውቅም። ገባሽ? እሷ አረስ በወለደችበት ሳምንት 3 ሳምንት አይደለ እሱ ሊዝናና የወጣ እሱ አራስን አስቀምጡ። እስኪ ለእውነት እንደመሰለሽ ብቻ ሳይሆን እውነትን ይዘሽ አውሪ። ዛሬ ከሩታ ጋር ስለጣለሽ የሩታ ስም ለማጥፋት አትወሩጂ። ቦታው ላይ እኔ ነበርኩ ከማን ሆነች ደስታ ነው የመጣ ሄደ ሸኘችው። ረውሽ እኔ አሁን ወንድሜ ነው መቼ ስጋዬ ነው። እኔ ማንንም አሁን እኛ አወራንም ስላላወራን ወይ መሀላችን እንደዚያ የሀሳብ ግጭት ኖር አንረክ ወንድማችን ልንለያይ እኮ አንችልም። ግን አንዳንድ ጊዜ ደግሞ ጊዜ በአንድ ማህፀን ብንወለድም የሀሳብ ግጭቶች ብዙ ጊዜ አሉ። ወንድሜ ነው ያው ግልጽ እኮ ነው። ወንድሜ ቆሟላ። ወንድሜ ነው አጥፍቷል። መጀመሪያ በቃ ብዙ ጥፋት አጥፍቷል። ያንን ጥፋት ገባሻ? እሷ ደግሞ እንደ ሴት ልጅ ምናልባት መሸከማ ጥፋት ሊሆን ይችላል። እሷም ደግሞ በቃ በሱ የተነሳን በሱ ንዴትም ሆነ እሷም ብዙ ጥፋት አጥፍታ ሊሆን ይችላል። ግን ያንን ሁሉ አልፎ እኔ እንደ ታላቅ ወንድም ምናልባት እኔ ህይወትን የምኖር ሰው ነኝ፣ በራሴ መንገድ የምመራ ሰው ነኝ። ገባሻ? እኔ ደግሞ አንዱ ጋር እንደዚህ አይነት ሰው መሆን አልፈልግም። ማለት ሚዛናዊ ሰው መሆን ፈልገው ተረዳሽኝ አይደል? ስለዚህ እኔ ወንድሜ ጥፋቱን አላጠፋም፣ ሩታም አላጠፋችም ማለት አልችልም። ሁለቱም ጥፋተኞች ናቸው። ግን እኔ ምንድነው መጀመሪያውኑ የነበረኝ ሀሳብ ሁለታችሁም ተረጋግጣችሁ ወንድሞቹ ቁሞ እየመሰከሩ ቁሞ እየነገሩሽ አንቺ የምትከራከሪው ነገር እኔ በጣም ነው ያሳፈረኝ። ለአንቺ ፋንታ ማለት ነው። ይህ ነውር ነው፣ አይደረግም እንደዚህ። ዛሬ የሆነ ነገር ግጭት ስለተፈጠረ ምንም ብትሆን ስጋሽ ናት፣ ምንም ብትሆን ደምሽ ናት፣ ወጥተሽ እንደዚህ በጣም ያስጠላል። አሁን ለአብርሽ አዝነሽ ለአብርሽ የቆምሽ አይመስልም? አንቺ ተይ፣ የመጣሽበት አላማ አለሽ። የሆነ ነገር አስበሽ ነው የመጣሽ። እውነት ለአብርሽ አስበሽ ለአብርሽ ተጨንቀሽ የሆነ ነገር አይደለም። ለሩታ ደግሞ እንትምልሽ አይደለም። እዚህ ጋር የቆምሽው ለኤርሜላ ማለት ለኤርሜላ ማስበሽ አይደለም። እየተከራከርሻለሽ እልክሽ ለማወጣት ነው። እኛ አንቺን እናቅሻለን፣ በደንብ እናቅሻለን። እልክ ውስጥ ስትጋቢ በደንብ ስለምናቅሽ የሆነ በትልቅ ሰው ውሸት አያምርም። እሺ፣ በትልቅ ሰው ውሸት አያምርም። አትዋሽ፣ ትልቅ ነሽ፣ እንደ እድሜሽ ሁኚ። ከቡዜ ጋር ለምን ሄዳችሁ አትከራከሩም? አንድ ላይ ለምን አሰሩ? አንድ ላይ ይሻልሻል፣ እንደ ሁለት አንድ አይነት ማለት ነው። ለማንኛውም ውድ ቤተሰቦች ለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።